በኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅነት ባለፉት 40 ያህል ቀናት ሲካሄድ የቆየው ምክክር በስኬት ተጠናቋል። የምክክሩ መዝጊያን በማስመልከት ለጋዜጠኞች መግለጫ የሰጡት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በ8 አብይ አጀንዳዎች ላይ ሲመካከሩ የቆዩት 4000 ተመካካሪዎች ለዘመናት የቆዩ አለመግባባቶች መፍትሄ የሚሆኑ ምክረ ሀሳቦችን አጠናቅረው ለኮሚሽኑ አስረክበዋል ብለዋል። እናም ምክክሩ በአብዛኞቹ ጉዳዮች ላይ መግባባት ላይ ተደርሶበታል ነው ያሉት። በሂደቱ ተመካካሪዎች በአንዳንድ ጉዳዮች ላይ በቀላሉ እየተግባቡ በአንዳንድ ጉዳዮች ላይ ደግሞ ጊዜ ወስደው ጠንከር ያሉ ውይይቶችን እያደረጉ በመጨረሻም በአብዛኞቹ ጉዳዮች ላይ መግባባት ችለዋል። ኮሚሽኑ ሂደቱን ሲከታተል ሁሉም የምክክር መድረኮች በመደማመጥ በመከባበርና መቻቻል ሲከናወኑ እንደነበረ ማረጋገጥ ችሏል። የሀገራዊ ምክክር ዓላማ ልዩነት ያላቸው ባለድርሻ አካላት ተወያይተው የጋራ መግባባት በመፍጠር በጋራ ወደፊት መራመድ የሚችሉበትን እድል ማግኘት ነው። ሀገራዊ ምክክሩ ሁሉም አሸናፊ የሚሆንበት አውድ መፍጠሩን የጠቁሙት ምክትል ዋና ኮሚሽነሯ ምክክሩ ከተጠበቀው በላይ ውጤት ተገኝቶበታል ብለዋል። ሀገራዊ ምክክር አሸናፊና ተሸናፊ የመለየት ሂደት አይደለም። ይህ ሂደት አንዱ ወገን ተሸንፎ ሌላው ወገን የሚሸነፍበት ውድድርም አይደለም። የኢትዮጵያ ሀገራዊ ምክክር ጉባኤ ከምክረ ሀሳቦችና ከስምምነቶች በላይ የሆኑ ውጤቶችንም አስገኝቷል። ተመካካሪዎች እርስ በርስ ተዋውቀዋል፣ ጠንካራ ግንኙነቶች ፈጥረዋል፣ የተለያዩ አመለካከቶችን አዳምጠዋል። እንዲሁም የሀገራችንን ፈተናዎች በተመለከተ ሀሳቦችን ተለዋውጠዋል። በመጨረሻም መግባባት ላይ ደርሰዋል። ሂደቱ የምክክር ባህልን ለመገንባት ትልቅ መሰረት ጥሏል። ይህ ሀገራዊ ምክክር ጉባኤ ኢትዮጵያ እንደ ሀገር ያሉባትን የሀሳብ ልዩነቶች በምክክር መፍታት መቻሏን ያሳየችበት ታሪካዊ ምዕራፍ ነው። ለምክክር ጉባኤው አስተዋጽኦ ያበረከቱ አካላትንም ምስጋና አቅርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለኢትዮጵያ የምክክር ጉባኤ መሳካት አስተዋጽኦ ላበረከቱ አካላት በሙሉ ልባዊ ምስጋናውን ያቀርባል። ከሁሉ በላይ ደግሞ ኢትዮጵያን በአንድ ላይ ለመቀመጥ እርስ በርስ ለመደማመጥ ልዩነቶችን አክብሮ ለመመካከርና የመግባቢያ ነጥቦችን በጋራ ለመፈለግ ላሳዩት ቁርጠኝነት ታላቅ ምስጋና አለን። የዚህ ሂደት ስኬት በብዙ ጉዳዮች ላይ የመግባባት መሰረት መጣሉ ነው። እንኳን ደስ አላችሁ።